በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጠራሁ ጊዜ እምቢ አላችሁ፣ እኔም በጥፋታችሁ እስቃለሁ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 24። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በጠራሁ ጊዜ እምቢ አላችሁ፣ እኔም በጥፋታችሁ እስቃለሁ። እግዚአብሔር የተናገረውን ቃል ባለመስማት እምቢ ላሉ ሰዎች የተነገረ ቃል ነው። እንደሚታወቀው እግዚአብሔር በየዘመናቱ በየጊዜው ቃሉን በልዩ ልዩ መንገድ ለሕዝቡ ተናግረዋል። እዚህ ላይ የተገለጸው ቃል ደግሞ የተነገረውን ቃል ባለመስማት እምቢ ላሉ ሰዎች እየተነገረ ነው። መጽሐፈ ምሳሌ ምዕራፍ 1 ከቁጥር 24 ጀምሮ እንደዚህ ይላል። በጠራሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋሁ ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ። እጄን በዘረጋሁ ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ እስቃለሁ። ጥፋታችሁም በመጣ ጊዜ አላግጥባችኋለሁ። ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁም እንደ አውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ ያን ጊዜ ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔርንም መፍራት አልመረጡምና፣ ምክሬን አልፈቀዱምና፣ ዘለፋዬንም ሁሉ ንቀዋልና። ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና፣ ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። እንግዲህ እንደሰማነው በዚህ ክፍል ሁለት ሀሳቦች ተንጸባርቋል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል የሚለው ነው። እግዚአብሔር የሚናገረውን የሚሰማ እረፍተ ሥጋ እረፍተ ነፍስ ይሆንለታል። የማይሰማ ደግሞ ጠርቶም መልስ አያገኝም። ይጠሩኛል፣ እኔ ግን አልመልስም። ተግተው ይሹኛል፣ አያገኙኝም አለ። ምክንያቱም እግዚአብሔር ሲናገር እምቢ ብለዋልና። ሲናገር እምቢ ላሉት፣ በጠራቸው ጊዜ አልሰማም ላሉት በጥፋታችሁ እስቃለሁ አለ። ቃሉ በጣም ልብ ብለን ስንሰማው ሁላችንንም በመንፈሳችን ሊያነቃ የሚችል ሕያው ቃል ነው። መለስ ብለን ከቁጥር 20 ጀምሮ ያለውን ስናነበው እንደዚህ ይላል። ጥበብ በጎዳና ትጮኻለች አለ። በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጣራለች። በከተማይቱ መግቢያ በር ቃልን ትናገራለች። በአደባባይ በከተማይቱ በር ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እኔም መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ አለ። እኔ ወደምላችሁ ወደ ምክሬ ወደ ዘለፋዬ ተመለሱ፣ እኔም መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። ወደ እርሱ ለሚመለሱ፣ ቃሉን ምክሩን ለሚሰሙ እግዚአብሔር ይህንን ተናገረ። ስለዚህ የእነዚህ ሰዎች ትልቁ ችግር እምቢተኛነት ነው።
ሲነበብ እንደሰማነው እምቢተኛነት በተጣራሁ ጊዜ እምቢ ስላላችሁ፣ እግዚአብሔር ሲመልስ ምን አለ? በተጣራሁ ጊዜ እምቢ ስላላችሁ እኔ ደግሞ በጥፋታችሁ እስቃለሁ። እምቢተኛ የሆነ ሕዝብ። ይህንን በነቢዩ ዘካርያስ ትንቢተ ዘካርያስ ምዕራፍ 7 ቁጥር 11 ላይም እነርሱ ግን ደንደሳቸውን አዞሩ እንጂ መስማትን እምቢ አሉ፣ እንዳይሰሙም ጆሮአቸውን አደነቆሩ ይላል። መስማትን እምቢ አሉ፣ እንዳይሰሙም ጆሮአቸውን አደነቆሩ። ስለዚህ እነዚህ ሰዎች ትልቁ ችግር እምቢተኛነት ነው። ለመስማት ፈቃደኛ አለመሆን ነው። እምቢተኛ ለሆኑትና ለመስማት ፈቃደኛ ያልሆኑትን እነዚህን እግዚአብሔር አጸፌታዊ መልሱ እኔ ደግሞ እስቅባቸዋለሁ። ምክንያቱም ምክሩን ቸል በማለት ለመስማት ፈቃደኛ ስላልሆኑ እኔም በጥፋታቸው እስቃለሁ አለ። ዳዊትም በመዝሙሩ ላይ በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል ሲል በእግዚአብሔርና በመሲሁ ላይ ያጉረመረሙትን ያንጎራጎሩትን ለመስማት ፈቃደኛ ያልሆኑትን ሰዎች በመዝሙር 2 ቁጥር 4 ላይ ገልጾት እናገኛለን። ስለዚህ እምቢተኛ መሆን የመጨረሻውን ውጤት ነው እግዚአብሔር እየተናገረ ያለው። በዘመኑ መጨረሻ ሐዋርያው ቅዱስ ጳውሎስም የእነዚህን የቀደሙትን የእግዚአብሔር ሕዝብ እምቢተኛ የሆኑትን ሰዎች ታሪክ ጠቅሶ ለሚናገረው እምቢ እንዳትሉ ተጠንቀቁ ሲል የተናገረውን እናገኛለን። ይልቁንም በዘመኑ መጨረሻ እግዚአብሔር በልጁ ስለተናገረን በዚህ ዘመን ያለን የእግዚአብሔር የሆን ሁላችንን እግዚአብሔር በዘመኑ መጨረሻ የተናገረው ደግሞ በአንድያ ልጁ በኢየሱስ ክርስቶስ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ሲናገር ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን አለ። እኛስ እንዴት እናመልጣለን? በልጁ ተነግሮን እነዛኞቹ የተነገራቸውን ቃል ባለመስማት ቅጣታቸውን ተቀበሉ። ከተቀበሉ እኛስ በልጁ የተነገረንን ካልሰማን እንዴት እናመልጣለን አለ። ስለዚህ እኔና እናንተም ዛሬ ምን ያህል እግዚአብሔር ለሚናገረን ቃል ዋጋ ሰጥተናል፣ ትኩረት ሰጥተናል። እግዚአብሔር በእምቢተኞች ላይ ያለውን አቋም ካየን ይልቁንም ዛሬ በልጁ እየተናገረን እምቢተኛ ብንሆን የእኛስ ውጤቱ ምንድን ነው የሚለውን ልናስተውል ያስፈልጋል። ምን ያህል ለቃሉ ታዛዦች ነን? ምን ያህል እግዚአብሔር ለሚናገረን ለቃሉ እውነት ታዛዦች ነን የሚለውን እነዛም እምቢተኞች የሆነባቸውን እያሰብን ዛሬ እኔና እናንተ ለቃሉ እምቢተኛ እንዳንሆን ከዚህ ታሪክ መማር እንችላለን። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም እንደተባለው ዛሬም እግዚአብሔር በልዩ ልዩ መንገድ ይናገራል። እንደተባለው ጥንትም አሁንም እግዚአብሔር ይናገራል። ይልቁንም ደግሞ በዘመኑ መጨረሻ በልጁ ተናገረን ነው የተባለው። በልጁ ተናገረን። ስለዚህ ለሚናገረው እምቢ እንዳትሉ ተጠንቀቁ። ከሰማይ ከመጣው ፈቀቅ የምንል እኛስ እንዴት እናመልጣለን አለ ሐዋርያው ቅዱስ ጳውሎስ። እንዴት እናመልጣለን? ስለዚህ እነዚህ ሰዎች እግዚአብሔር በጠራቸው ጊዜ የእግዚአብሔርን ጥሪ የእግዚአብሔርን ቃል ላለመስማት እምቢ አሉ። ከዛም ደግሞ እግዚአብሔር በጥፋታቸው ጊዜ እኔ ደግሞ እስቃለሁ አለ። እስቃለሁ። የእግዚአብሔርን ቃል መስማት ደግሞም የእግዚአብሔርን ቃል ባለመስማት በሁለቱ መካከል ያለውን ልዩነት ልብ ልንል ያስፈልጋል። ቃሉን የሚሰማ እረፍት ያገኛል። የሚሰማን ግን አለ በእርጋታ ይቀመጣል፣ እረፍትንም ያገኛል።
የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል አለ። ከስጋት የሚያሳርፈን እረፍተ ነፍስ እረፍተ ስጋ የሚሆነን ቃሉ ሲሆን እምቢተኛ የሆኑት ባለመስማታቸው እምብዮ ባሉት ላይ ደግሞ እግዚአብሔር ያለውን ሰምተናል ወገኖቼ። ያን ጊዜ ይጠሩኛል፣ እኔ ግን አልመልስም አለ። ተግተው ይሹኛል፣ ነገር ግን አያገኙኝም። ምክንያቱስ እግዚአብሔር በተናገራቸው ጊዜ እምብየዋል። ድምፁን ለመስማት ምክሩን ለመስማት የሚናገረውን ለመስማት ፈቃደኛ አልሆኑም። ጥፋታቸውም እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ ያን ጊዜ ይጠሩኛል፣ እኔ ግን አልመልስም አለ። ስለዚህ እግዚአብሔር ጠርተነው እንዲመልስልን እርሱ የሚለንን መስማት ይገባናል። ዛሬም እግዚአብሔር በቃሉ ይናገረናል። እግዚአብሔር ለሕዝቡ የሚናገረው በቃሉ ነው ወገኖች። እግዚአብሔር በመንፈሳዊ ሕይወታችን በኑሯችን መሆንና መኖር ያለብንን ነገር ሁሉ የሚናገረን በቃሉ ነው። በቃሉ ይመክረናል፣ በቃሉ ያስተምረናል። እግዚአብሔር በብሉይ ኪዳን፣ እግዚአብሔር በአዲስ ኪዳን በልዩ ልዩ መንገድ ተናግረዋል። የሚገርመው ነገር ግን በመጨረሻው ዘመን ደግሞ ልጁን ላከ፣ በልጁ ተናገረን። ስለዚህ ልጁ የተናገረንን ቃል መስማት፣ እርሱ የሚለንን ማዳመጥ፣ እኛ የምንለውን ደግሞ እንዲሰማን ትልቁ በር ከፋች የእኛ መስማት የእርሱ ጆሮዎች እንዲከፈቱ ያደርጋል። ስለዚህ ወደ ዘለፋዬ ተመለሱ፣ እኔም መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ። በጠራሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋሁ ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ቀን እስቃለሁ፣ ጥፋታችሁም በመጣ ጊዜ አላግጥባችኋለሁ አለ። ስለዚህ ቃሉን መስማት ትልቅ ነገር ነው። ዛሬም እግዚአብሔር ይናገራል። ያለ እግዚአብሔር ቃል መኖር አንችልም። እግዚአብሔር በመንፈሱ እግዚአብሔር በቃሉ ሕይወታችንን ይጎበኘን ዘንድ እኛ ለሚናገረን ለቃሉ እውነት የተከፈተ ልብ የተከፈተ ጆሮ ሊኖረን ይገባል።